እኮ የእህቴና ወንድሜ ቤት ነው። ቆይ እንዴት ነው እንደዚህ ሊሆን የቻለው? የኔ ልዕልት ስለመጣሽ በጣም ደስ ብሎኛል። በፍቅር መሀል እንደዚህ አይነት ወሬ ይባላል? እባክሽ ነይ ቁጭ በይ። ቃላብ፣ እኔ እኮ ባለትዳር ነኝ። እባክህ ሌላ የምፈልገው ነገር ካለ ላድርግልህ። ወንድ ልጅ ሀብቱንም ንግስናውንም እውቀቱንም የሚያጣው ለሴት ሲል ነው እንጂ ለሌላ ነገር ሲል አይደለም። ስለዚህ ከዚህ ውጭ ምንም አይነት ነገር አልፈልግም። ተው እባክህ፣ ልለምንህ። በኋላ የሚቆጭን ነገር አታድርግ። ለምን ይቆጨኛል? አንቺን ለመሰለች ልጅ ምንስ ባደርግ? አንቺን በመውደዴ ተጸጽቼ አላውቅም። ሁሌም ትክክል ነኝ። እሺ ልጄ የት አለ? መጀመሪያ ልጄን አሳየኝ። አይ እሱም አይሆንም። መጀመሪያ ልጅሽን ሳይሆን እኔና ልቤን ነው ማዳመጥ ያለብሽ። ግን ራስሽን በመስታወት አይተሽ ታውቂያለሽ? ውበትሽ እኮ ከፀሐይ፣ ከጨረቃ፣ ከመብራት፣ ከሁሉም ነገር በላይ ታበራለሽ። አንቺን አለመውደድ አይቻልም። ንፉግነት ነው። ለጊዜው ልብሽንና ሁሉ ነገርሽን ከኔ ጋር አድርጊው። እባክህ፣ እኔ እንደዚህ ማድረግ አልችልም። ትችያለሽ። ለምን አትችይም? ቆይ ይህን ሁሉ የምታደርጊው ለልጅሽ አይደል እንዴ? እኮ ሌላ የምትፈልገው ነገር ካለ እኔም የኔ ናታንም እናደርግልሃለን። እስኪ አታስቂ። የእውነቴን ነው። ሰዓቱ የፍቅር ብቻ። እባክሽ እባክሽ ኤፉ ኤፉ አንጠጣም። ኤፉ ጠጪ። አንጠጣም። ኤፉ አንጠጣም። ኤፉ እባክሽ አንጨፍርም እኮ ለትንሽ ሰዓት ከፈለኩ ብቻ አንጨፍር። ኤፉ አልነሳም፣ አልጨፍርም። እባክሽ እባክሽ
እባክህ ተው፣ እባክህ ለምንህ፣ እባክህ እረፍ፣ እረፍ፣ እባክህ ለምንህ ተወኝ፣ እባክህ፣ እባክህ፣ እባክህ ለምንህ፣ እባክህ እባክህ እረፍ፣ እባክህ ተው፣ አትንካኝ፣ በቃ ተው። ሐረግ ክፍል 157 ኤፍራታ ለልጇ ስትል ከቃል ጋር አብራ ጊዜ አሳለፈች። እንግዲህ ሀናን የቃል እህት ኤፍራታ ልጇ እንዳለ በህይወት ለመንገር ከፂ ጋር ኤፍራታ ቤት መታ ነበረ። እሷም እንግዲህ በሀሳቧ ስትነግራት ያው ፌንት ትበላለች። ፂም ደግሞ ሀናንን ልትገላት ስትል እንደዛ አሰበችና ሀናንም እነ ኤፍራታን ጥላቸው ሄደች ማለት ነው። ፂም እንግዲህ ወደ የት ሄደች ስትላት ኤፍራታም አላውቅም ወጥታ ሄደች ስትላት የሆነ የምታውቀው ነገር አለ የምትነግርሽ ይመስላል አለቻት ማለት ነው። በዚህ መሀል እንግዲህ አቤልና ናታን ወደ ቤት መጥተዋል ማለት ነው። ናታንም አይቷታል። ማናት ሲላቸው ያው የቃል ፍቅረኛ እንደሆነች ነገረችው ጽዮን ማለት ነው። እና ጽዮንም ጓደኛዬ ናት አለችው ማለት ነው። ስለዚህ እንግዲህ ናታንም አጋጣሚውን ተጠቅሞ ከጽዮን የሀናንን ቁጥር ይወስድና ይጽፍላታል ማለት ነው። ናታን ተበልተሃል፣ ፍቅረኛው ሳትሆን እህቱ ናት ልንገርህ ብዬ ነው። እንግዲህ ያው ቴክስት ያደርግላታል። ቴክስቱንም ሀናን አልመለሰችም ማለት ነው። ወደ ጽዮንና አቤል ስንሄድ ደግሞ በጣም ነው የምታምሩት። በጣም ደስ ይላል። ጽዮን እንግዲህ በፊት ክፉ ነበርክ ምናምን እያለችው ነበር አቤልን ማለት ነው። ፍቅረኛ አለ ሆይ እያለች እየጠየቀችው ነበር። እንግዲህ አቤልም እንግዲህ እንዳለው ነው የነገራት። በፊት እንደሌለው ነበር፣ አሁን ግን የሚያፈቅራት ልጅ እንዳለ ነው የነገራት ማለት ነው። በጣም ነው የሚያምሩት። ያው አቤላ እንዳያጣት ፍቅሩን ለመግለጽ ፈራ ማለት ነው። ጽዮንም እንግዲህ ወደዋለች። ምክንያቱም ያፈቀራት ልጅ በጣም እድለኛ እንደሆነች እያሰበች ነበር ማለት ነው። ያው እንግዲህ አቤል ሳይረፍድ ፍቅርህን ለጽዮን ግለጽላት ማለት ነው። እሷም ትወድሃለች። እንግዲህ ሀናን እህቷን ሀናን ቃልና ሀኒ ጓደኛዋን ጠራቻት ማለት ነው። ምክንያቱም መረጃ የምታቀብለው መረጃቸው እንግዲህ ፋይሉ የጠፋው ያው ቤታቸው የምትመላለሰው እሷ ናት። እንግዲህ እሷ ብለው ነው የሚያስቡት። ያው እንግዲህ ጥያቄ ጠየቋት። ማነሽ? ምንድነሽ? የቤተሰቦችሽን ፎቶ አሳይን አሏት ማለት ነው። እሷም እንግዲህ እንደዚህ አይነት ጥያቄ ልትጠይቁኝ አይገባም፣ ለምን እንደመጣሁኝ ሀናን ታውቃለች አለችው ማለት ነው። እንግዲህ ጥላቸው ከቤት ወጥታለች። ቃልም እንግዲህ የሚከታተላት ሰው ልኳል ማለት ነው። በዚህ መሀል ሉሊት ደወለች እና ቃል እንደፈለጋት ቤት እንዳለ ነገረቻት። ምክንያቱም የኤፍራታ ልጅ የምታሳድገው ሴትዮ ሉሊት ልጁን ልትወስደው ስትመጣ እንትን ቃል እየመጣ እንደሆነ ዋሽታት ነበር ማለት ነው። በዚህ አጋጣሚ ወደ ልጁ እንዳልሄደ እንግዲህ ሴትየዋ እንዳታለለቻት ነው ሉሊት የተረዳቸው ማለት ነው። በዚህ መሀል እንግዲህ ተገናኝተው ከቃል ፍቅረኛ ጋር ሉሊት እንግዲህ ለኤፍራታ ልጅ አሳዳጊ መርዝና ለልጁም ጁስ ልካለች ማለት ነው። እሷም እንግዲህ ምግቡን ይዛ ሄዳለች። ያው ምግቡን ስትሰጥም ደግሞ ናታን ቃል
ቃል እንደላከ ነው። በዚህ እሷም ሴትዮዋ ጠርጥራዋለች። ትበላዋለች አትበላውም አብረን የምናይ እኔ የምትበላው ይመስለኛል ወይም አትበላውም። ከበላችሁ እንግዲህ ልጁን ሉሊት ተወስደዋለች፣ ቃልም ይከስራል ማለት ነው። እንግዲህ በዚህ መሀል ቃል ሴትዮዋ ቃል ኤፍራታን ይደውልላትና ይቀጥራታል ማለት ነው። ታገኘዋለች እና ለኤፍራታ እንደሚወዳት ሲነግራት እሷ ደግሞ እኔ ባለ ትዳር ነኝ፣ በቃ እኔ ጠብቅሻለሁ፣ ከምንድን ነው የምጠብቀኝ ስትለው ማለት ነው። በቃ እኔ ስከተልሽ ነበር። እንግዲህ ኤፍራታም አመነጫጨቀችው። በዚህ መሀል እንግዲህ ልጇ በህይወት እንዳለ ነገራት ማለት ነው። ኤፍራታም በጣም አዘነች። በጣም ልቤ እንደዚህ መጀመሪያ አላመነችም ነበረ። ፎቶና ቪዲዮ ሲያሳያት ነው ያመነችው ማለት ነው። እንግዲህ ይመስለኛል የኤፍራታ የአባቷ ሚስት ናት እንደዚህ የምታደርገው ማለት ነው። ምክንያቱም የእሷ ናት እንደዚህ እንድትከታተላት ናታትን ምናምን የምትከታተለው። ምክንያቱም በዚህ መሀል እንግዲህ ቃል መደራደሪያ ልጅት ነው አሳየኝ ስትለው መደራደሪያ አቀረበላት ለኤፍራታ ማለት ነው። እሱም እንግዲህ ኤፍራታ ከእሱ ጋር ጊዜ እንድታሳልፍ ፍቅር አብረው እንዲያሳልፉ ነገራት ማለት ነው። ግን እኔ እኮ ባለትዳር ነኝ አለችው። በቃ እንደዛ የሚባል ነገር እሱ ጋር አይሰራም። በጣም ግን ጨካኝ ነው ማለት ነው። እንግዲህ ኤፍራታም በቃ እዛው እያለቀሰች በጣም ልቧ እንደተሰበረ ቀንና ዛሬ እንድትመጭ ብሏት ቤቱ እንድትመጣ ነግሯት ሄደ ማለት ነው። ስትሄድ እንግዲህ ናታን ቤት ቁጭ ብሎ ነበረ። ናታንም እንግዲህ ምን ሆነሽ ነው? ለምንድን ነው የምታለቅሽው? በልጃችን ማጣት ከሆነ ለሌላም ልጅ እንወልዳለን አላት። እሷም እሺ አለችው። ያው እንደምትወደው እንደምታፈቅረው ለናታን ነገረችው ማለት ነው። ያው ልትወጣ ስለሆነ እኔ ምግብ አልሰራም አሞኛል፣ ምግብ ከውጭ አምጣ ብላ ይዛው ሄደች ማለት ነው። ሄደ ናታን ማለት ነው። እሷም እንግዲህ ወደ ቃል ሄደች ማለት ነው። ቤት ስትደርስ መጀመሪያ ሀኒ የቃል እህት እንደነገራትና እቤት መጥተው እንደሚነጋገሩ ለሀኒ ቃል ነግሯት ነበረ ማለት ነው። እሷም እንግዲህ ወጣችላቸው ማለት ነው። ቃል እንግዲህ ቤቱን ፏ ፈሽ አድርጎ ጠብቋታል ማለት ነው። ሮማንቲክ አድርጎ ነው የጠበቃት። አበባ ወይኑ ምናምን እንግዲህ ኤፍራታም መጣች። በጣም የሚያሳዝነው ነገር ወይን ጠጪ አበባ ይዞ ነበር የቀበላት፣ አልተቀበለችውም። እኔ ግን በጣም ነው ያሳዘነችኝ ኤፍራታ ማለት ነው። አበባ ይዞ ነበር አልተቀበለችውም። ወይኑንም በግድ እንድትጎነጭ አደረጋት ማለት ነው። በነገሮች ላይ የሚወዳት ቢሆን እንደዛ አይጨክንባትም፣ ግን ያው ስለማይወዳት ነው እንግዲህ ያው ኤፍራታን ምን ቪዲዮ እንዳያችሁት አስቸገራት ማለት ነው። ካልዳንስን ምን ካላልን ሊስማት ሞከረ ምናምን። ብቻ እንግዲህ ኤፍራታዬ ከጭንቀት ያውጣሽ ማለት ነው። እንግዲህ ቪዲዮ ይዞ ደግሞ ሲያስፈራራሽ ይኖራል ማለት ነው። እንግዲህ ገኒም ያው ዳጊም ተበላሽቷል። ዳጊ እናቱን መገላመጥ ጀምሯል ማለት ነው። ገኒም በጣም እየተናደደች ነው። በዚህ መሀል ሉሊት እንግዲህ ሞቷን እጠባበቃለሁ እያለች እያለ ስለ መግደልና ስለ መረመረስ ስታወራ ዳጊና ገኒ ሰሟት ማለት ነው። ገኒም እንግዲህ ማንን ነው የምትገይው አላት ማለት ነው። ያው ሉሊትም እንግዲህ ጮኸችባት። ዳጊን በምንድን ነው ያጠመደችው? ጽዮንን ዳጊ ሊገላት ስለሞከረ በሱ ነው ያጠመደችው ማለት ነው። ያው ዳጊ እናቱን አይታዘዝም፣ ግን ሉሊትን እየታዘዘ ነበር። ገኒም በጣም ተናደደች ማለት ነው። ውድ ተመልካቾቻችን የዛሬው ትረካ ይህን ይመስል ነበር። እናመሰግናለን።